እዚህ ጋር ፎቶ ላይ የምታዩት ወንድማችን ራሱን ለማጥፋት የተዘጋጀ በተለያየ ሱስና በስለታማ ነገር መላ ሰውነቱን ቆራርጦ ተስፋ ቆርጦ እንግዲህ ለመሞት የተዘጋጀ በሚመስል መልኩ ራሱን ለማጥፋት በዝግጅት ላይ የነበረ ወንድማችን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም የሚያሳዝን ነገር እና ደግሞ ደስ የሚል ነገር ነው ወደ እናንተ ይዤ የመጣሁት። ምንድነው እሱ? ዋነኛው ነገር እንግዲህ ይህ ወንድማችን እንዳያችሁት በስለታማ ነገር ራሱን በመቆራረጥ ራሱን ለማጥፋት የደረሰበት ደረጃ ነበረ። በዛ መሀል ደግሞ እንግዲህ እግዚአብሔር አምላክ በአንድም በሌላም ወደ እናንተ ይመጣል ማለት ነው። ወደ እናንተ የሚመጣው እንዴት ነው? እሱ በአካል ወርዱ ባናየው ፊት ለፊት ግን ደግሞ ሰዎችን ወደኛ ልኮ ከገባንበት ችግር ካለንበት ሲቃይ ራሳችን ለማጥፋት እንኳን በተዘጋጀንበት ወቅት በሚገርም ሁኔታ ታሪክ ይለወጣል፣ ታሪክ ይቀየራል። እና የዚህ ልጅ ታሪክ መጀመሪያ ላይ ሳየው በጣም ተስፋ በመቁረጥ በተለያየ ሱስ በዛ ውስጥ ተዘፍቆ ራሱን ለማጥፋት እንግዲህ እግዚአብሔር ረድቶት ሰዎቹ ወደሱ ይደውለታል ማለት ነው። መሲሄታችን ያልተነገረላት ጀግና ሴት ናት። በኋላ መመጣበት ይሆናል። ነገር ግን ይሄ ወንድማችን እዚህ ያደረሰው ነገር ምንድን ነው ስንል ወደ ዱባይ የምትልኩ ደላላዎች በተለይ ደግሞ አሁን ላይ በጣም እያየን እየሰማን ያለነው ዱባይ ላይ በጣም የሚያስጠላ የሚዘገንን ነገር ነው እና ደላላዮች በዚህ ልክ መስገብገብ፣ በዚህ ልክ የችጋር ጥግ ይሄ ገንዘብ እንግዲህ ይሄ ልጅ ተስፋ የቆረጠበት ዋነኛው ምክንያት ደላላዎች በፍሪ ብዛ ብለው ይዘውት መጡ። ከእንደገና ደግሞ ቀራማ አለበት፣ የዱባይ ቀራማ። እንግዲህ ዱባይ የምትኖሩ ሁላችሁም ታውቁታላችሁ ምን ያህል እንደሆነ ማለት ነው። ቀራማ አለበት። ከሄደ ገና 3 ወሩ ነው። በቅጡ እንኳን ስራ ቢያስገቡትም ግን ያው ተስፋ የቆረጠ ማንነት የፈለገ ነገር ብታዘጋጁለት ምንም እርካታ ስሜት ሊሰጠው አይችልም። ምክንያቱም አንዴ ተስፋ ከቆረጠ መልካም ነገር እየተደረገና እየሆነለት እንኳን ቢያይ ምንም ስሜት ላይሰጠው ሁላ ይችላል ማለት ነው። ምንም ስሜት አይሰጠውም ሁላ። እና ምንድን ነው የሆነው? ደላላዎች እንግዲህ አመጣው በፍሬ በዛ ብለው ወረወሩት ማለት ነው። ቀራማ አለበት። ያ ነገር ተስፋ አስቆረጠው። ከዛ ሲቀጥል ደግሞ የሰው ልጅ መጀመሪያ ተስፋ የፈለገ ነገር ቢደራረብብን ግን ራሳችን ላይ ችግር ለመፍጠርና ራሳችን በሚጎዳ መልኩ እንደዚህ ነገር ማድረግ ግን በጣም ተገቢ ነው ብዬ አላስብም። በቀላሉ ተስፋ የሚቆርጡ ሰዎች ምንድን ነው የሚያደርጉት? መጀመሪያ ስራቸው ሱስ ውስጥ ይዘፈቃሉ። በዛ ሱስ ውስጥ ሆነው ደግሞ እንግዲህ ራሳቸውን ለማጥፋት ዝግጅት ላይ ነበረ ማለት ነው። እንግዲህ ይህ ወንድማችን በእውነት እግዚአብሔር እንደረዳው የምታውቁት በሱስ መርቅኖ ፖሊሶች ይዘውት እንደገና መክረው ተቆጥተው ምን ብለው መለሱት ማለት ነው። እግዚአብሔር ሲረዳው እንግዲህ ይሄ ልጅ በአረብ ሀገር ሕግ ሰው ራሱን ለማጥፋት ሙከራ ካደረገ ይሄ ወራሱ ወንጀል ነው። አንደኛ ይሄ ራሱ ወንጀል ነው። ሁለተኛ በተለያዩ ሱስ ውስጥ መርቅኖ መገኘት ይሄ ራሱ ወንጀል ነው እና ምናልባትም ለብዙ ዓመታት የሚፈረድበት ሊሆን ይችል ነበረ። ግን ደግሞ ይሄ ወንድማችን እግዚአብሔር ረድቶት እንግዲህ እህቶቹን መልካም ደጋግ እህቶቹን ጥሎለት እንግዲህ እንዲረዱት ሆነዋል ማለት ነው። እንዲያውም ብዙዎች ራሱ ላይ እንደዚህ አይነት ችግርን ከፈጠረ ራሱን እንደዚህ ከቆራረጠ ለእኛም ችግር ይሆናል ብለው እንግዲህ ይህ ወንድማችንን የሚያስጠጉበት ቦታ አጥተው ነበረ። እንግዲህ መሲ ያልተነገረላት ጀግና ሴት ናት። ሁሉንም ብሔር ሳትመርጥ ምን ሳትመርጥ ዘር፣ ቋንቋ ምንም ሳትለይ ያገኘሽውን የተቸገረ የተባለውን ሰው ሁሉ እየረዳሽ በጣም የምትንከባከብ ምርጥ ሴት ናት። እውነት ልትመሰገን ይገባታል። ያልተነገረላት ጀግና ሴት ናት መሲ ማለት ነው። እና ምንድነው የግድ ከአረብ ሀገር ሁላችንም እናውቀዋለን፣ ከሴት ጃዛ ቤት ወንድ መሄድ አይችልም። ያን ስለማይሆን ምንድነው የሆነው? ወንዶችን መፈለግ አንድ ስራ ነበረ። ራሱ የወንድ ጃዛ ቤት መፈለግ አንድ ስራ ነው። ሁለተኛ ነገር ደግሞ
በጣም ልጁን ፈሩት ማለት ነው። ሁሉም ፈሩት እና ጤነኛ አይደለም፣ እኛም ጋር የሆነ ችግር ሊፈጥርብን ይችላል ብለው አሰቡ። ይሄ ጤነኛ ሀሳብ ነው ብዬ አስባለሁ። ምክንያቱም ራሱ ላይ እንደዚህ አይነት ነገር ካደረገ ከኔም ጋር ሊያደርግ ይችላል። እሱ ግን ተስፋ ስለቆረጠ ከሰዎች ላይ እንደዚህ አያደርግም። ግን እንደ ሰውኛ ስናስበው ደግሞ ይህን መፍራታቸው ልክ ነው። ደላላዎች ግን ነብሳችሁ አይማርም። እውነት በጣም ስግብግብ አይገልጻችሁም ሁላ ስራ ሳይኖር ስራ አለ እያላችሁ በፍሪ ቪዛ እያላችሁ እየወሰዳችሁ እዛ የሚገጥማቸው ችግር መከራ ግን እናንተ ወንድሞቻችሁ ላይ ቢሆን ኑሮ እናንተ እህቶች ላይ ይሄ ነገር ቢፈጠር ቢሆን ኑሮ በእውነት ይህን ትቀበሉት ነበር? ደላላዎች ግን እንዴት ነው የሚኖሩት? እንዴት ነው አይምሯቸው የሚታዘዝላቸው? እንዴት ነው የገንዘብ ያላቸው የገንዘብ ጥማቸው እንዴት ነው ነገሩ? ለምሳሌ አሁን በቀደም አይታችሁታል አይደለ? ህንድ ላይ የሆነውን እንግዲህ ህንድ ላይ ቤተሰቡን ጠይቆ ወደ እንግሊዝ በሚመለስበት ሰዓት ነው ፕሌኑ ተከስክሶ በዛች ሞመንት ነው እንግዲህ ትረፊ ያላት ነፍስ እየተረፈችው ማለት ነው። ትረፊ ያላት ነፍስ ተረፈች። ከዛ በተጨማሪ ግን 200 ምናምን ህዝብ ግን ሞቷል ማለት ነው። እንግዲህ እነዛ 200 ምናምን ከዛ 200 ህዝብ ምናምን መሀል አፍታም ይኖራል፣ ድሃም አለ፣ የተለያየ ሰዎች አሉ። እንግዲህ እነዚህ ደላላዎች ማለት ነው። እነዚህ ደላላዎች አሁን ዱባይ እንደዚህ የሚያሰቃዩት ወንድሞቻችን እንደዚህ የሚያሰቃዩት ደላላዎች እዛ ውስጥ ቢኖሩ ኖሮ ያከማቹት ገንዘብ በአንዴ ጠፋ ማለት አይደለም። እነሱ መቼስ አንድ ሰው ራሱ መኖር ካልቻለ ገንዘቡ የፈለገ ቢያጠራቅመው ምን ብለው እኔ መኖር ካልቻል ገንዘቡ ይኖራል፣ እኔ ከሌለ የለውም ነው አይደል? ስለዚህ እንዴት ቢያስቡት ነው እነዚህ እኮ አሁን እንደዚህ በዚህ በህገ ወጥ የሚያከማቹትን የሰው እንባ የሰው ለቅሶ እንደዚህ አይነት ነገር የሚያጋጥማቸው ሰዎች በእውነት ለመግለጽ ራሱ በጣም ያቅታል። መቼና እንዴት ህይወታቸው እንደሚል አታውቁትም። ህይወት እኮ አስተማማኝ አይደለችም። ህይወት እኮ የምንተማመንበት ምንም ነገር የለም። መቼ እንደምንጠራ መቼ እንደምንሄድ በምን ሁኔታ እንደምናልፍ ምንም የምናውቀው ነገር የለም። ግን ሰው ለገንዘብ ያለው እንትን በጣም ያስፈራል። በነገራችን ላይ በጣም ነው የሚያስፈራ። አሁን ይሄ ልጅ ተስፋ እስኪቆርጥ ድረስ በዚህ ደረጃ ራሱን ቢያጠፋ ኖሮ እውነት እናንተ ደላላዎች እድሜ ልካችሁን ስትጸጸቱ አትኖሩ? እድሜ ልካችሁን ጸጸት አይደለም። በጣም ቆንጆዬ ገና ወጣት ልጅ ነው ግን እሱ ራሱ በዚህ ደረጃ የፈለገ ነገር ቢደርስበት የፈለገ ነገር ቢሆን ሰዎች እንዲረዱት ምናልባት ሰዎች እንዲረዱት ወደ ሰዎችን መጠየቅ የተለያየ ነገሮችን መሞከር ይሻላል እንጂ ራስን ለማጥፋት በተለያየ ሱስ ውስጡ ነው ራስን በሱስ ውስጥ መዘፈቅ ይሄ መፍትሄ ሊሆን አይችልም። ወደዚህ ሀገር ለመግባት እኮ በጣም ብዙ መስዋዕትነት ተከፍሎ ነው። ምናልባትም ያለ የሌለ ንብረታቸውን አሟጠው ነው ያለ የሌለ አቅማቸውን ተጠቅመው ነው የሚገቡት። ሰርቼ ያወጣሁት ነው። ምናልባት አንዳንዶች ተበድረው የሚመጡ ሰዎች አሉ። ምክንያቱም ሰርቼ በ2 ወር በ3 ወር ለቤተሰቦቼ ገንዘባቸውን እመልሳለሁ ብለው ነው የሚመጡ እንጂ እውነት ደልቶት ማንም ሰው ደልቶት አይመጣም። ካለው ለምን ይመጣል? ለምን ይሰደዳል? ለምን ብሎ ይመጣል? ሳይኖረው ነው ሰው አይደል የሚመጣው። እና በዚህ ልክ ለምን መጨካከን አስፈለገ? ይህ ሰው ልጅ በዚህ ልክ ለምን መጨካከን አስፈለገ? እንዲያውም በጣም የሚገርማችሁና የሚዘገንነው ነገር ምንድን ነው? አንዳንዶች እንደዛ በመርቅኖ ሲያዩት ምናልባት አንዳንዶች ከፍርሃት ሊሆን ይችላል እንግዲህ በስለት እጁን ቆራርጦ ምናምን ሲያዩት አይተውት ዝም ብለው ይሄዳሉ ማለት ነው። ሄደው ግን መሲ ላይ ቀርቦ ልጁ መሲ እንግዲህ ስታጥበው ምናምን ነገር ከዛ ገብተው ምን ይሉ ነበረ? ለእናንተም ተጠንቀቁ፣ ይሄ ልጅ የሆነ ችግር ሊፈጠር ይችላል ምናምን አይነት ነገር። እንደገና ደግሞ እኛም አይተነው ነበረ፣ እኛ እኮ ጠዋት አይተነው ነበር አለች አንዷ ገብታ ገስት ላይ ማለት ነው። በጣም ነው የሚያሳፍረው። በነገራችን ላይ ካየሹ ለምን አላነሳሽውም? ካየሹ ለምን አልጠቆምሽም? የሰው ልጅ በዚህ ደረጃ እንዲጨካከን ያደረገው ነገር ምንድን ነው? በዚህ ልክ አውሬ መሆን ለማናችንም አይጠቅምም። እንዲህ መረዳዳት ቢኖር ብዬ አሰብኩኝ። ከዛ የነበረው ርብርብ ምናምን ሲያጥቡት በረዶ ላይ ያደርገው
እንደገና ደግሞ ሆስፒታል ሚድ የሚሉ ነበሩ። ወደ እነዚህ ደላላዎችን ለመክሰስም ወደ ፍርድ ቤት እንሂድ የሚሉም ነበሩ። ፖሊስ ጣቢያ እንሂድ የሚሉ ነበሩ። ግን ደግሞ ፖሊስ ጣቢያ በዛ ሰዓት መርቅኑ እንደዛ ቢሄዱ ያን ጥሩ ፖሊሶችን ስላጋጠመው እንጂ በአረብ ሕግ እንደነገርኳችሁ እንደዛ አይነት ነገር አይቻልም። ራስን ለማጥፋት ሙከራ ወንጀል ነው። ከራስም ላይ ቢሆንም ወንጀል ነው እና ይሄ ልጅ በጣም እግዚአብሔር ረድቶት እንግዲህ በቶቻችን ተረድቷል ማለት ነው። በጣም ደስ የሚል ዜና ነው። በጣም ደስ ብሎኛል። ደስ የሚለው ዜና ያልኳችሁ ይሄ ነበረ። እንደዚህ መረዳዳት ቢኖር፣ እንደዚህ መተሳሰብ ቢኖር የት በደረስን ነበር። አሁን እነዚህ እህቶቻችን ባይኖሩ ኖሮ ይሄ ልጅ እንግዲህ ከቤተሰቦቹ ሳይደርስ ምን ሳይል በዚህ ሶስት ተዘፍቆ ራሱን ያጠፋ ነበረ። እንደዚህ ተተልትሎ ደርቆ ነበረ። ለማጠቡላ በጣም ተቸግረው ነበረ ማለት ነው። በጣም ተቸግረው ነበረ እና የሰው ልጅ በዚህ ልክ መጨካከል፣ የሰው ልጅ በዚህ ደረጃ ላይ መሄድ በጣም የጭካኔ ጥግ ነው። እንዲህ እኛ እኮ ህይወት የት እኮ ምን እንደምትገጥመን ምን እንደያዘችልን እኮ አናውቅም። ሰው እንዴት ለገንዘብ ይሄን ያህል ይስገበገባል? የሰው ልጅ በሚጎዳ መልኩ፣ የሰው ልጅ ቅስም በሚሰብር መልኩ። አሁን ይሄ ልጅ የሆነ ነገር ቢሆን ኑሮ እንግዲህ እስኪ በዚህ ልጅ ምክንያት እነዚህ ሰዎች ጤነኛ ሆኖ መሄድ ይችላሉ? እውነት የአይምሮ ጸጸቱን ይችሉታል ብላችሁ ታስባላችሁ? ገንዘብ ሲበዛ ማለት ነው። ገንዘብ ከአቅም በላይ እንደዚህ ገንዘብ ከአቅም በላይ ሲሆን በጣም የሰውን ህይወት ግድ አይሰጠውም። ምክንያቱም የሚያመልኩት ገንዘብና ገንዘብ ብቻ ነው። ምንም የሚፈሩት የሚሸማቀቁበት ነገር የለም። ብቻ ገንዘብ ምንም ይሁን ምን እነሱ ገንዘብ የሚያስገኛቸው ነገር ከሆነ ምንም ቢሆን ያደርጉታል ማለት ነው። ይሄ ደግሞ ለማንም አይጠቅምም። እግዚአብሔር ልቦና አይስጣቸው። እውነት ደላላዎች እግዚአብሔር ልቦና አይስጣችሁ። የኔ አባት አሁን ፖሊስ ምናምን ሲባል ምን ያህል እንደሚፈራ ላስደምጣችሁ። ከዚህ በፊት ደግ ልጆች ስለሆኑ ነው እንግዲህ ደግ ፖሊሶች ናቸው እንግዲህ ገርፈው እንዳባት የለቀቁት። አሁን ግን አይለቁትም። አሁን እሱ ይፈራል። ፖሊስ መኪና ሲያይ ራሱ ይፈራል። ያጀማ ፓስፖርት አለው፣ ካንስሌሽን እሱ ያለው ብዙ ኦቨርሲ ራሱ ያለበት አይመስልም። ገና ከመጣ 3 ወር ነው። አሁን እኮ ማለሽ እኔ የምፈልገው ነገር ልጁ ኤክስፕሌን ያርግልን። ልጁ መናገር እንግዲህ እንደሰማችሁት ነው። እንግዲህ እግዚአብሔር ሲረዳ ብዙ ኤረር የለበትም ማለት ነው። ብቻ እግዚአብሔር ይመስገን። እንግዲህ አንዱ ጨካኝ ቢሆንም ሁሉ ደግሞ እንደነሱ አይደለም። እግዚአብሔር ይመስገን ደጋግ ኢትዮጵያውያን አሉ፣ ቅልብ ያላቸው እንደነ መሲ እንደነ ሳራ ያለ በጣም ብዙ ደጋግ እህቶቻችን አሉ ማለት ነው። እግዚአብሔር ይመስገን በነሱ ምክንያት እንዲረዳ ሆኗል ማለት ነው። እንግዲህ ቆይቶም ደግሞ ቪዛ እንዲሰራለት እያመቻቹ ነው ማለት ነው። ብቻ ስለ ሁሉ ነገር እግዚአብሔር ይመስገን። እግዚአብሔር ነው ይሄን ያደረገው። ይሄን እያያችሁ እና እየሰማችሁ አሁንም ደግሞ በህገ ወጥ ደላላዎች በእንደነዚህ አይነት ደላላዎች ቤተሰቦቻችሁን እህት ወንድሞቻችሁን ልታመጡ የተዘጋጃችሁ በእውነት በታሰቡበት መልካም ነው። ምክንያቱም ከዚህ መጣው እንደዚህ ተስፋ ቆርጠው ራሳቸውን እስኪያጠፉ ድረስ ከሚደርሱ ከዛ ሆነው ቢርባቸው ቢጠማቸው ይሻላል። የቀን ስራ እየሰሩ እንኳን ከሀገራቸው ላይ በነፃነት የነፃነት አየር እየተነፈሱ ሰርተው መብላት ይችላሉ ማለት ነው። እንደዛም ከሆነ ደግሞ ሊመጡ በጣም አስፈላጊ ከሆነ ደግሞ በህጋዊ ቢመጡ መልካም ነው ብዬ አስባለሁ። በህጋዊ መምጣታቸው ላልቀረ ብዙ ገንዘብ ወጪ አድርገው ነው የሚመጡት። ግን ደግሞ ከመጣቸው አይቀር በህጋዊ መንገድ ነው እንጂ እንግዲህ ይሄ ወንድማችን ባመጣው ደላላ ነው ተስፋ ቆርጦ ራሱን ለማጥፋት የተዘጋጀ የነበረው። እንግዲህ ሰዎች ባይደርሱለት ራሱን አጥፍቶ ነበረ። እግዚአብሔር ሰዎችን ባይልክለት ይሄ ወንድማችን ምናልባት ዛሬ በህይወት ላይ ቆይ ይችል ነበረ። ምናልባትም ደግሞ ፖሊሶች ይሄን አይተው ቀጥታ ወደ ሆስፒታል ወስደውት ቢሆን ኖሮ ምርመራ ሲደረግለት
ይሄ የተለያዩ ሱሶች ይገኙና ምናልባትም እድሜ ልክ እስራት ሊፈረድበት ሁላ ይችል ነበረ። እንደዚህ አይነት ነገሮች በጣም እንትን ስለሆኑ ማለት ነው፣ በቀላሉ የሚታለፉ ነገሮች ስላልሆኑ እና በእውነት ልቦና ይስጣችሁ ነው ማለት የምፈልገው። የዱባይ ደላላዎች የትም ሆኑ ብቻ ደላላዎች ነገ ላይ ዛሬ የሰባሰባችሁት ነገር ዛሬ የሰበሰባችሁት ገንዘብ ነገ ምን ይዞ እንደሚጠብቃችሁ እስካላወቃችሁ ድረስ በሀቅና በእውነት ቢሆን መልካም ነው ብዬ አስባለሁ። በዚህ ልክ መስገብገብ ምናልባትም ሳትበሉት የሆነ ነገር ልትሆኑ ትችላላችሁ። ያው የሰው ልጅ ነን እና የሚሆኑ አይታወቅም። ስለዚህ ሰው እኮ ቢበላም እኮ መብላት ይችላሉ። ነገር ግን የሰው ልጅ በሚጎዳ በዚህ ደረጃ አሁን ይሄ ልጅ ስራ ተቀጥሮ ገንዘቡን አምጣ ብለው ተቀብለው መብላት ይሄ አንድ ነገር ነው። ገብቷችኋል አይደል? ከዚህ ልጅ የሆነ ገንዘብ ወስደው ተቀብለው መብላት አንድ ነገር ነው። ግን ደግሞ በዚህ ደረጃ እንግዲህ የጎዳና ተዳዳሪ ሆኖ በሶስት ራሱን ጠምዶ ይሄ ሁሉ ችግር እዛም አልፎ ደግሞ ራሱን ለማጥፋት እስኪዘጋጅ ድረስ በዚህ ደረጃ በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ወዴት እየሄድን እንደሆነ አላውቅም። በየሄድንበት ችግር ፈጣሪዎች ኢትዮጵያውያንን በየሄድንበት በየፖሊስ ጣቢያው የሚገኙ ኢትዮጵያውያን ናቸው። እንግዲህ ከሀገራችን አልበቃ ብሎን ነገር ችግር በሰው ሀገርም ደግሞ ችግር ፈጣሪዎች ሆነናል እና እግዚአብሔር ልቦና ይስጠን፣ እግዚአብሔር ሰላሙን ያምጣልን። ሁላችሁም እንግዲህ እርስ በርሳችን በጸሎት መደጋገፍ የተሻለ ነው ብዬ አስባለሁ። አንዳችን አንዱን በመናቆር ብቻ በቃ ሁሉን እየወቀስን አንችለውም፣ እንደዛ አንዘልቀውም እና እግዚአብሔር በእውነት ልቦና ይስጠን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። ሁላችሁንም ወዳችኋለሁ። ባይ ባይ።